እንደው በልጅነት ወደ አገልግሎት መግባት ምን ይመስላል? ብዙ ሰዎች አሁን እድሜያቸው ከሄደ በኋላ ሲቆጫቸው መለከታለሁ። ደርከውና የሳበ መዝሙር ካለ አንዳት ዘምርልን። ማዘር በጣም በቃ እሱ መዝሙር ሲከፈት በጣም ታለቅሳለች። የተወደደ ቀን የሚለው መዝሙር አንድ አገልጋይ እስከምን ድረስ ሊፈተን ይችላል? ክርስትናም ሲጀመር በቃ ስሙን ፈተና ስለሆነ ተስፋ የቆረጥክባቸው ጊዜያቶች አሉ? ተስፋ በጣም ቆርጬ አውቃለሁ። በቃና ዘገሊላ በቃና ዘገሊላ። በሀገር ውስጥም በውጭም የምትገኙ የቃና ዘገሊላ ሚዲያ ተከታታዮቻችን እንደምን አላችሁ? እነሆ የህይወት ዘቃና ፖድካስት መርሃ ግብራችንን ጀምረናል። በቃና ዘገሊላ ስቱዲዮአችን አንድ እንግዳ ጋብዤላችኋለሁ። ወደ እንግዳ ያልፋለሁ። እንኳን ደህና መጣህ። እንኳን ደህና ቆየሽ። ራስህን እስኪ አስተዋውቅልን ለተመልካች። እሺ፣ ዲያቆን ዘማሪ ዮሐንስ መሐመድ እባላለሁ። ዲያቆን ዘማሪ ዮሐንስ መሐመድ ማን ነው ከሚለውን ጀምር እስኪ። ኦኬ፣ ዮሐንስ እንግዲህ ውልደቴም እድገቴም በኦሮሚያ ክልል ክብረ መንግስት ወይም አዶላ በምትባል ሀገር ነው ተወልጄ ያደግኩት። ያው እዛው አገልግሎትም የጀመርነው ደብረገነት ቅድስት ማርያም ቤተክርስቲያን ይባላል። የትምህርት ሁኔታስ ምን ይመስል ነበር? እንዳልኩሽ እድገቴም ውልደቴም በአዶላዊ ከተማ ነው። ትምህርቴን የተማርኩት እስከ 9ኛ ክፍል የተማርኩት በአዶላዊ ከተማ ነው ማለት ነው። ከዛ በኋላ በመዲናችን በአዲስ አበባ ነው ትምህርቴን የጨረስኩት። ወደ አገልግሎት እንዴት መጣ የሚለውን ደግሞ እስኪ እናንሳ። አጠቃላይ ወደ ቤተክርስቲያን አገልግሎትና አለፍ ሲል ደግሞ ወደ ዝማሬ አገልግሎት እንዴት መጣ? ኦኬ፣ ጥሩ ጥያቄ። እኔ እንግዲህ እንዳልኩሽ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ትባላለች። የኛ ደብር በአዶላዊ ከተማ ነው ያለችውና ያው ከልጅነት ጀምሮ በቤተክርስቲያን ያው በእናቴ ይገዛ በጣም ትልቁን አሻራ በህይወት ያሳረፈችው እናቴ ናት። በእናቴ ይገዛ ውዳሴ ማርያምን ነው መጀመሪያ ያው ማንም ዲያቆን ትምህርት ሲጀምር ሀገዝ ብለን ጀምረናል። ከዛም በኋላ ውዳሴ ማርያም እያለ ቀጠለ ማለት ነው። ወደ ዝማሬው ደግሞ የመጣሁት ትዝ ይለኛል። እንደውም በሆነ አጋጣሚ ዘማሪ ጠፍቶ ነው እኔ መዝሙር የሚባለውን ነገር ያወቅኩት። እኛ ደብር አጋጣሚ የእለት እለት ፕሮግራሞች አለዋል ከሰኞ እስከ እሁድ። ለምሳሌ ሰኞ እለት ከሌ ዘማሪ ነው፣ ማክሰኞ እንደዚህ ምናምን አለና አንድ ቀን ዘማሪ ቀረና አጋጣሚ ቤተክርስቲያን ነበርኩኝ እና ፕሮግራም መሪው ጠራኝ እና መዝሙር ትችላለህ ምናምን አለኝ። ያው ስቀድስ ስለሚያይ በልጅነቴ ነው ክህነትን ያገኘሁት እና አንድ መዝሙር ነበር የምችለው አጋጣሚ ክንድህን እጠፍ የሚል መዝሙር ማለት ነው። በቃሌ የሰማሁት መዝሙር ማውቃቸው መዝሙሮች ብዙ አሉ፣ ግን በደንብ መዘመር የምችለው ክንድህን እጠፍ የሚለውን የሊቀ መዘምራን ቴዎድሮስ ዮሴፍን መዝሙር ነበርና በዛ አጋጣሚ ነው ወደ ዝማሬው ዓለም የተቀላቀልኩት። ታገለግል ነበረ በልጅነትህ? አዎ። ከዛ በኋላ እግዚአብሔር ያው መንገዱ አይታወቅም አይደለ? ሐዋርያትንም እኮ ሲሰበስባቸው ከየት እንዳነሳቸው በመጽሐፍ ቅዱስ ላይም ተጠቅሷልና ያው በልጅነት አቅሜ በማገለግልበት ሁኔታ ላይ እንደዚህ አይነት አጋጣሚዎች ተፈጠሩ። ከዛም በኋላ ወደ ዝማሬው ዓለም እግዚአብሔር ቀላቀለኝ ማለት ነው። በልጅነት ወደ አገልግሎት መግባት ምን ይመስላል? በጣም ደስ ይላል። እውነት ለመናገር በጣም ደስ የሚል ነገር ነው። ምክንያቱም ብዙ ሰዎች አሁን እድሜያቸው ከሄደ በኋላ ሲቆጫቸው መለከታለሁ። ምክንያቱም ከልጅነት ጀምሮ ቤተክርስቲያን ስታገለግይ ምታጠፊም የሆነ ትልቅ ስህተት ብትሰሪም ብታለሚም ጥሩ ነገርም ብትሰሪም ቤተክርስቲያን ትንከባከብሻለች፣ ስታጠፊ ትቆነጥጥሻለች፣ ወደ አገልግሎቷ መስመር ትመራሻለች እና በጣም ደስ የሚል ስሜት አለ እውነት ለመናገር። በስፋት አሁን ዝማሬ ላይ ነው ያገለገልክ የምትገኘውና ከዚህ ጋር ተያይዞ እንደው አርአያ የምትለው ዘማሪ ማንን ነው? ብዙ ናቸው። የመጀመሪያው ዘማሪ ቀሲስ አሸናፊ ገብረ ማርያም ነው። በጣም ያው ለመጀመሪያ ጊዜ የእሱን መዝሙር ስለሰማው ማለት ነው። ለመጀመሪያ ጊዜ መዝሙር የሚባል ያወቅኩት በዘማሪ ቀሲስ አሸናፊ ገብረ ማርያም ስለሆነ በደንብ እንደ አባቴ እንደውም እኔ ቀሲስ ነው የምለው ያው ከመቀራረባችንም አንጻር እንደ አባቴም ነው ማየው። የመጀመሪያ አርአያ እሱ ነው። ሁለተኛ ደግሞ ዘማሪ ትምህርትነሽ በጣም ከምወዳቸው ዘማሪዎች ውስጥ መሀል ናት። ሊቀ መዘምራን ቴዎድሮስ ብዙ ናቸው ያው ለመጥቀስ ባልደፍርም ያው በጣም የምወዳቸው እንደዚህ አርአያ የምላቸው ዘማሪዎች አሉ። እግዚአብሔር ይመስገን። ታዲያ እንደው በዚህ ጋር ተያይዞ ለመጀመሪያ ጊዜ መዝሙር ስትሰማ እንደው በጣም የወደድከውና የሳበ መዝሙር ካለ አንዳት ዘምርልን። እሺ፣ የተወደደ ቀን የተወደደ ዓመት ይላል
እና አጋጣሚ ሰሞት ይገርምሻል አጋጣሚ ብዙል ነገር በሚለው ነውና እኛ ቤት መዝሙር ይከፈታል እና ማዘር በጣም በቃ እሱ መዝሙር ሲከፈት በጣም ታለቅሳለች። የተወደደ ቀን የሚለው መዝሙር አንደኛ የህይወት ብዙ ፈተናዎችንም ስላለፈችበት ብዙ የህይወት ውጣ ውረዶች አሉ አይደል እኛ በህይወት ስንኖር ከመዝሙሩ ጋር የተገናኘ በጣም ተወዷለች እና አይምሮዬ ላይ ተቀርጾ ያደግኩት መዝሙር ነው። አጠር አድርጌ ደብረሽ አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደዳት እያለ ይቀጥላል። ዝማሬ መላእክትን ያሰማለን። አሜን። አሁን ለአንተ አገልግሎት ውስጥ ነው ያለውና ከዚህ ጋር ተያይዞ እንደው በመንፈሳዊ አገልግሎት ውስጥ ፈተናዎች ይበዛሉና አንድ አገልጋይ እስከምን ድረስ ሊፈተን ይችላል? በጣም ከባድ ጥያቄ። እንዴት መሰለሽ እኔ አሁን ተፈተንኩ ብዬ አላወራም። ማንኛውም አገልጋይ ሲጀምር አገልጋይ ራሱ ስሙ ፈተና የሚበዛበት ሰው በቃ ቤተክርስቲያን የሚቀርብ ሰው ማንም ሰው ይፈተናል። ምክንያቱም ወደ እግዚአብሔር ስትቀርቢ ሰይጣን ደስ አይለውም ይመስለኛል። ያው ነውም ደግሞ እና በጣም ብዙ ከቅዱሳን ጀምሮ እኮ ነው አይደል የሚፈተኑት አባቶቻችን፣ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን ከሰማዕታት ጀምሮ አገልግሎት ደግሞ የጀመሩት ሐዋርያት ናቸውና በጣም ፈተና ያው ክርስትናም ሲጀመር በቃ ስሙን ፈተና ስለሆነ ፈተና በጸሎት ነው ላልፈው የምችለው። ያው ፈተናዎች ሲመጡብኝ መጸለይ ነው የሚገባኝ እንደ አንድ አገልጋይ። ያው ጸሎተኛ ነኝ እያልኩ አይደለም፣ ግን እግዚአብሔር ባገዘኝ መጠን እመቤቴ ቅድስት ድንግል ማርያም ባገዘችኝ መጠን ተንበርክኬ ብዙ ፈተናዎችን አልፌያለሁ ብዬ አስባለሁ። ገና ደግሞ በጣም ብዙ ፈተናዎች ከፊቴ እንዳሉ አምናለሁ። እግዚአብሔር ከፈተና ይጠብቀን አይባልም፣ ፈተናው እንድንችል ያርግ። እስከምን ድረስ የሚለውስ አሁን ላይ በተለይ ወጣቶች አገልጋዮች ብዙ ናቸውና በሰንበት ትምህርት ቤትም ሊሆን ይችላል ከታች ጀምረን ስናነሳ እስከ ላይ ድረስ ከቤተ ክህነትና እንደው እስከምን ድረስ እስከ ሞት እኔ ልገልጽ የምችለው ይሄ ነው። ፈተና እስከ ሞት ነው። ገብቶሻል? እንዴት ብዬ ላስረዳሽ? በጣም ብዙ ፈተናዎች አሉ። ስለዚህ ልገልጽልሽ የምችለው በቃ ትልቁ ሞት ነው አይደለ? ስንሞት ነው። እስከ ሞት ነው። ሌላ ቃል የለኝም። ተስፋ የቆረጥክባቸው ጊዜያቶች አሉ? ተስፋ የቆረጥክባቸው ጊዜያቶች ካሉስ ደግሞ እንዴት አለፍካቸው? እንዴት ተሻገርከው ሚለውን እናንሳ። በጣም ተስፋ በጣም ቆርጬ አውቃለሁ በህይወቴ። ያው ሶስቶኝ ተስፋ መቁረጥሽ አይቀርም። ዋናው ግን ወድቆ አለመቅረት ነው አይደለ? ተስፋ ቆርጦ ተሰብሮ አለመቅረት ነው። እግዚአብሔር ለወደፊቱም ተስፋ ይሆነኛል ብዬ አስባለሁ። እና ተስፋ ስቆርጥ ምንድነው ማድረገው መሰለሽ? ቤተክርስቲያን ነው የሚሄደው። መጀመሪያ ቤተክርስቲያን ሄዳለሁ፣ እዛም በረከካለሁ፣ ጸልያለሁ። በእውነት አንዳንዴ በተስፋ መቁረጥ ጉዳይ ላይ ቅዱስ መርቆሪዎስ በህይወቴ ባይኖር ሰማዕቱ ቅዱስ መርቆሪዎስ ማልፋቸው አይመስለኝም አንዳንድ ፈተናዎች። በጣም እግዚአብሔር የሸለመኝ አባቴ ነው ቅዱስ መርቆሪዎስ። በጣም የምወደው ሰማዕት ነውና በጣም በዛልኩባቸው ሰዓት፣ በጣም ተስፋ በቆረጥኩባቸው ሰዓት አትችልም የሚል ቃል ይመጣብሻል። በጣም የሚያሳዝን ቃል። አሁን አንዳንዴ አትችልም፣ በቃ አይሆንልህም፣ በደንብ አድርጎ ይሆንልኛል፣ እግዚአብሔር ከኔ ጋር አለ። አየሽ፣ እግዚአብሔር ከአንቺ ጋር ሲኖር ብዙ ፈተናዎችን ታልፊያለሽ፣ ብዙ ተስፋ መቁረጦች ያልፋሉ፣ ብዙ ስብራቶች ይጠግጋሉ። እውነቴን ነው የምልሽ። እና ሰውም አንዳንዴ ተስፋ ያስቆርጥሻል። ከምንም በላይ ሌላ ነገር ላይሆን ይችላል እኮ ቤተሰብ ተስፋ ሊያስቆርጥሽ ይችላል በሌላ ሰዎች ላይ። አሁን ቤተሰብ ተስፋ አስቆርጦኝ አያውቅም ለመናገር፣ ግን ሰዎች ተስፋ ሲያስቆርጡሽ ትሰበሪያለሽ። የዛን ሰዓት እኔ እንደ ራሴ ማድረገው ቤተክርስቲያን ሄዳለሁ፣ እረጋጋለሁ፣ እጸልያለሁ፣ ራሴን አያለሁ። ከዛ ተስፋዬ ይሞላል ታውቂያለሽ። እና ቤተክርስቲያን ናት። እኔ አንዳንዴ ተስፋዬ ራሱ ቤተክርስቲያን። ያው በዚህ ነው ላልፍ የምችለው እኔ።
ማልፈው። በተሻለ መጠን አንድ ክርስቲያን ተስፋ ሲቆርጥ ያው መጨረሻ የሚሆን የሚገባው ምንድነው? ወደ ቤተ ክርስቲያን መሄድ ነው ማለት ነው። አንድ መንፈሳዊ ሰው እምነቱን ካጠነከረ ለሚገጥመው ፈተናዎች በሙሉ ምላሽ አለው የሚለውን ተረድቻለሁ ካንተ። እሺ ወደ ቀጣዩ ጥያቄ ልለፍልህና ወደ ማህበራዊ ሚዲያ ልምጣ። እንደተመለከትኩት አንተ ማህበራዊ ሚዲያ ላይ በስፋት አስተውላለሁ አይቻለሁምና እሱ ላይ እንዴት ነው አጠቃቀምህ? ለወጣቶችስ ምን ትመክራለህ? ከዛ ጋር ተያይዞ ደግሞ በመንፈሳዊ ህይወትስ እንዴት ይታያል? እሺ ሶሻል ሚዲያ በጣም ጠቃሚ ነው፣ በጣም ገዳይም ነው እንደኔ አስተሳሰብ። አጠቃቀሙ ይወስናል አይደለም? እሱ እኮ ሁሉ ተፈቅዶላችኋል ሁሉ ግን አይጠቅማችሁም የተባለው አይደል መጽሐፍ። ሶሻል ሚዲያ እንዳጠቃቀማችን ይወስነዋል። አሁን እንደ ዮሐንስ እኔም ልጠቀም የምችለው አንደኛ ሶሻል ሚዲያ ላይ ነው በደንብ አገልግሎት የማንጸባርቀው። ሶሻል ሚዲያ በጣም ጠቅሞኛል። ዛሬ እዚህ ለመቀመጤም ሶሻል ሚዲያ ትልቅ እንትን ያለው እጁ አለበት በደንብ እና ሶሻል ሚዲያ እንዳጠቃቀማችን ይወስነዋል። በጣም ራሳችንን መጠበቅ ይገባናል ከብዙ ነገሮች። አሁን እኮ በጣም ብዙ ሰው አጭበርባሪ ሆኗል በሶሻል ሚዲያ። ብዙ ሰው ቀጣፊ ይሆንበታል። በዛው ልክ ደግሞ በጣም ብዙ ሰው ደግ ይሆንበታል። ብዙ ሰው ይባረክበታል። በጣም ብዙ ሰው ጋር ይደርሳል። አሁን ለምሳሌ መዝሙሮቼን ለማድረስ ሶሻል ሚዲያዎች በጣም ጠቅሞኛል ባይነኝ ነኝ። አየሽ ሶሻል ሚዲያ ባይኖር አሁን የምናያቸውም ዘማሪዎች አይፈልቁም ነበረ። አንቺም እዚህ ተቀምጠሽ ፖድካስት እንትናቲም ሰው ኢንተርቪው አታረጊም። እኔም እዚህ ጋር ውጭ ብዬ ስላለኝ ስለነበረች ትንሿ ያው ምንም ያለፍኩት ነገር የለም። እኔ ግን ትንሿ ባለች ነገር እንዳወራ ያደረገኝ ሶሻል ሚዲያ ነው። እና ሶሻል ሚዲያ እንዳጠቃቀሙ ነው። ገዳይም ነው፣ ገንቢም ነው፣ ይለውጥሻልም። እና አጠቃቀማችንን ብንቀይር ወደ መንፈሳዊ ይዘት አምጥተ ነው። ቀልም ሊሆን ይችላል ነው። ለምሳሌ እኔ አንዳንድ ሰው ይገርመኛል በዚህ አጋጣሚ። ይሄ እንዴት ነው አገልጋዮች ፈኒ ቪዲዮዎች ማያዩ ምናምን ይመስላል። እኔ አሁን በደንብ አያለሁ። ገብቶሻል? በደንብ መንፈሳዊ ነገሮችንም በደንብ አያለሁ። በደንብ መዝሙሮችን ሰማበታለሁ። በደንብ ደግሞ ቀልዶችንም አይበታለሁ። ገብቶሻል? ቀልድ ራሱ ስታይ በሊሚት መሆን አለበት። በቃ መገደም የሚባለውን ነገር መልመድ አለብሽ። እና ለሁሉም ነገር ቁጥብ እንሆን ነው ያሰብ። እንደዛ ከሆነ በጣም ጠቃሚ ነው። እንደዛ ካልሆነ ደግሞ ያው ገዳይ ነው እንዳልኩሽ ይሆናል ማለት ነው። ወደ ማህበራዊ ሚዲያ ስትመጣ የገጠመ ተቃውሞ ነበረ? እንዴት ሳለፍከው? ሶሻል ሚዲያ ላይ ስትመጪ ምን አለ መሰለሽ፣ በጣም ደጋፊዎች ይኖርሻል፣ በጣም ተቃዋሚዎች ይኖርሻል። በጣም የወድሽ ሰው ነፍሱ እስኪወጣ የሚወድሽ ሰው ያጋጥምሻል። በጣም ለአይኑ የሚጠላሽ ያጋጥምሻል። ምክንያቱም ቁጭ አድርገሽ ብትጠይቂው ሊነግርሽ የማይችል ሰው ማለት ነው። በጣም ብዙ ተቃውሞዎች እንደ ራሴም መተውብኝ ያውቃሉ። ሰዎች ተናግረውኝ ያውቃሉ። ማልመቻቸው ሰዎች ይኖራሉ። ጥሩ ሀሳብ ከሆነ እቀበላለሁ። አየሽ፣ ክርስትናም ደግሞ እንደዛ ነው። ካለበዚያ አይታለፍም እንደዚህ ያን ነገር። ገብቻል? እልህን በእልህ ልትወጩ አችም አሉ ተቃውሞዎች በደንብ አሉ። ማንኛውም ሰው ላይ እኮ አለ አይደል? ይመስለኛል አይደለም እሱ ነገ የሆነ ሀሳብ በፖዚቲቭ መንገድ ብታቀርቢ አንቺን ራሱ የሚቃወም ሰው አይጠፋም። እና ያው ሶሻል ሚዲያ በደንብ ተቃውሞ ይኖረዋል። እንደው ወደ ማህበራዊ ሚዲያ የመጣህበትን አጋጣሚ ታስታውሰዋለህ? በጣም ያስቃል እሱ። እና እንትን ነው ሶሻል ሚዲያ ቲክቶክ የተከፈተ ሰሞን ነው እና በጣም ልጅ ነበርኩኝ። አይ ቲንክ 5 ዓመት ሞላው አይደለ? በጣም ይሄ ቲክቶክ ገና የተጀመረበት ሰዓት ነው ምናምን እና ልጅነትም አለ። በጣም ነው ጉጉት የነበረኝ እንደዚህ አይነት ነገሮች ለመግባት ምናምን እና አጋጣሚ ገረሴ ዮሐንስ የሚባል ቤተክርስቲያን ላይ እየሄድን ነበረ እና የሆነ ስልክ ያለው ልጅ፣ እኔ ስልኬ በጣም እንዴት ነው ስታክ የምታደርግ ስልክ ነበረችኝ ያለችኝ እና ቤተክርስቲያን እየሄድን ምናምን መንገድ ላይ ትራቭል ነው የምናደርገው፣ ጉዞ ነው እና መንገድ ላይ ቆምንና እንደዚህ ውሃ ለመግዛት ምናምን ወርደን አንድ በጣም አሪፍ ስልክ ያለው ልጅ አገኘሁኝ። ቪዲዮ ቀረጸኝ እና ትዝ ይለኛል በጣም አሁን ሳየው በጣም ስለምስቅ ነው። ዮሐንስ 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 የሚል መዝሙር እየዘመርኩ እንዲህ ምናምን እያሸብሸብኩ ቪዲዮ ተቀረጽኩኝ። ተቀየረ። በቃ ታምኚኛለሽ? በዛ ሰዓት ለእኔ 20 ምናምን ሺህ ቪው ትልቅ ነው። በቃ ደግሞ የዛን ሰዓት ሶሻል ሚዲያ ላይ ሰው እንደዚህ አልበረታም።
ምናምንና በጣም በቃ ይበልጥ መስራት ጀመርኩኝ፣ መዘመር ጀመርኩኝ ምናምን። ለመዝሙር ያለኝን ነገር እንዳሳድግ ያደረገኝ 100% በሚባል ደረጃ ሰው ጋር እንድደርስ ያደረገኝ ሶሻል ሚዲያ እና ያቺ አጋጣሚ ናት። ሞመንቷን ሳስባት ስለምታስቀኝ ነው። እና በዚች በዮሐንስ በምትለው መዝሙር ነው በራሴ መዝሙር እና ያው በዛ አጋጣሚ ነው እንትን ያልኩት። ጥሩ አጋጣሚ ነው። እንደው ወደፊት እንደ አንድ ወጣት እንደ አንድ ደግሞ የቤተክርስቲያን አገልጋይ አሳክቼ ባልፍ ብለህ የምታስበው ነገር ካለም እስኪ አጋራን። እሺ፣ አሳክቼ ባልፍ የምለው ነገር ትልቅ ሰው በሆን ደስ ይለኛል። ትልቅ ሆኜ ባልፍ። ትልቅ ማለት የእድሜ አይደለም፣ ይሄ ትልቅ ሰው በቃ በጣም ብዙ ሰው ከኔ የሚማር በጣም ትልቅ በጣም ብዙ ሰው ጆኮ ምናምን እንዲለኝ እፈልጋለሁ። ገብቶሻል? ያለፈበት የህይወት ታሪክ እንደዛ አልፎ ያለፈው ሁኔታ መዝሙሩ ደስ ይላል እንዲለኝ እፈልጋለሁ። በመዝሙሮቼ እንትን እንዲሉ እፈልጋለሁ፣ እንዲማሩበት። ገብቶሻል? እያንዳንዱ የምሰራቸው መዝሙሮች አሁን እኔ እውነት ለመናገር ያለ ጸሎት ሰርቼ አላቅም። እውነት ለመናገር አይባልም በእርግጥ ግን እንዴት ነው ያለ ጸሎት ሰርቼ አላቅም። ምክንያቱም ወደፊት መዝሙሮቼ እንዲደመጡ በጣም እፈልጋለሁ፣ በጣም ሰዎች እንዲሰማቸው እፈልጋለሁ። ስለዚህ ዋና ዓላማዬ ያው እንደ ራሴ አቅምም መዝሙር ነው አይደል የምዘምረው። ስለዚህ መዝሙሮቼ ሰዎች ጋር ደርሰው ሰዎች የሚለወጡበት፣ ንስሐ የሚገቡበት፣ የሚቆርቡበት፣ ቤተክርስቲያን የሚቀርቡበት፣ ሰውን የሚረዱበት፣ እግዚአብሔርን የሚያውቁበት፣ ትልቁ ነገር ፖይንት ደግሞ እግዚአብሔርን የሚያውቁበት፣ ድንግል ማርያም እመቤታችን የሚያውቁበት ቢሆንልኝ በጣም ደስ ይለኛል። ዓላማዬም ነው። ከመዝሙሮች አንዱን ዘምርልን። እሺ፣ ተሰብሬ አልቀረሁም የሚል በቅርቡ የሰራሁት ዝማሬ አለ። የህይወቴ እንትን ነው መዝሙሩ ራሱ እና እሱ መዝሙር ትንሽ በትንሹ እንትን እላለሁ። ወደቀ እኮ በቃ ሲሉ ቀድመሃል ከፊቴ እግዚአብሔር እያሉ አንተ ስትሰራ እንደ ሰው አይደለ ወድቄ አልቀረሁም ስለተጠጋው አንተነ መመኪያዬ ጌታዬ መመኪያዬ ተሰብሬ አልቀረሁም አቀርቅሬ ዛሬም ቆሜያለሁ በምህረት ለዝማሬ መታመንስ ባንተ ነው በቸር ጌታዬ አንተነ መመኪያዬ ሰገነት ንግስናዬ ዝማሬ መላእክትን ያሰማልን። ብዙ ወጣቶች እንዳንተ በዝማሬ አገልግሎት መሳተፍ ይፈልጋሉ፣ ራሳቸውን ማውጣት ይፈልጋሉና ለነሱ የምታስተላልፈው መልእክት ካለ? በርቱ። ይሄ ነው ከልጅነት እስከ እውቀት በጣም ብዙ ሰው እየፈጋ ዘማሪ ማይሆን ሰው እኮ አለ። እግዚአብሔር በቃ ሲመርጥሽ ነው ያልኩሽ ፓርት ይሄ ነው። ስለዚህ በርቱ፣ ያላችሁን እድል ሁሉ ተጠቀሙ። ያለኝ ቃል ይሄ ነው። እድል መጠቀም ያው እኮ እንዴት ይበርቱ የሚለውን ብዙ ጊዜ አሁን እናስተውላለን። መዘመር እየፈለጉ ማገልገል እየፈለጉ ቤተክርስቲያን መሄድ እየፈለጉ በሰው አፍ ሊሆን ይችላል ሶሻል ሚዲያ ላይ ወይም ደግሞ ማህበራዊ ሚዲያ ላይ ሲወጡም ደግሞ የሚገጥማቸው ብዙ መሰናክሎች አሉና እሱን እንዴት ይሻገሩ? ያንን ሁሉ አልፈው በቃ ተቋሙ ወደ ኋላ ትተው ሁሉን ነገር ወደ ኋላ ትተው አንድና አንድ እግዚአብሔርን ብቻ እያሰቡ እንዴት ያገልግሉ? ጸጋቸውን እንዴት ያውጡት? ህዝብ ጋር እንዴት ይድረሱ የሚለውን በአሁን ሰዓት ላይ እንዴት መሰለሽ ሶሻል ሚዲያ እንደውም ርዕሳችንም እሱ ነው አይደል? ሶሻል ሚዲያ ትልቁ አውደ ምህረት ሆኗል በአሁን ታይም ላይ። ጥሩም ነገር መጥፎም ነገር የምትለቂው ራስሽ ነሽ ወስነሽ። ስለዚህ ሶሻል ሚዲያ ላይ ይበርቱ፣ ቤተክርስቲያን በደንብ ይቅረቡ። እንዴት ነው ቤተክርስቲያን ስትቀርቢ እግዚአብሔር ራሱ እየሸለመሽ የሚመጣው ነገር ይመስለኛል። ገብቻ ልክ ስትርቂ ደግሞ ጸጋሽን እየነሳ ይመጣል፣ ስትቀርቢ ደግሞ እግዚአብሔር። ስለዚህ በደንብ ያላችሁን ጸጋ ማበርታት፣ ያላችሁን ነገር ማሳደግ እና ደግሞ አዋዋልም እኮ ይወስናል እኮ አገልጋይ ለመሆን። በነገርሽ እኔ አሁን ለምሳሌ በጣም እንዴት ነው ዘማሪ ካልሆነ ሰው ጋር ከዘፋኝ ጋር ዘማሪው ነበር አልሆንም። ገብቻል። ስለዚህ ከዘፋኝ ጋር ከዘፈን በጣም ከሚሰራ ሰው ጋር እየዋሉ መዝሙርን አለመመኘት ነው ትልቁ። ወጣቶች ስንባል ችግራችን ይሄ ነው። ገብቻል። በጣም ብዙ ሁሉን ነገር ስለምንመኝ
እንትን አንለውም። ይሄ አናመጣጥነውም ነው የሚባለው። አናመጣጥነውም እና ወደ ዝማሬው በደንብ ለመቅረብ ይሞክሩ። ጸጋቸውን ሶሻል ሚዲያ ላይ ይግለጡ፣ አይፍሩ። እኔ አሁን መፍራት የሚባለውን ነገር እኔ አላምንበትም። እኔ ከልጅነት ጀምሮ ምፈራው እግዚአብሔርንና የቤተ ክርስቲያንና አባቶች ነው። በእውነት እኔ አልፈራም። በቃ ማለት ማረጋቸውን ነገሮች በጣም በትህትና በቅንነት ነው ማረገው። ኔጌቲቭ ነገር ይዤ አልመጣም። በአገልግሎቴ ዝቅ ብዬ ማገልገል ነው የምፈልገው። ሰው ሲኮረኩመኝም መኮርኮም፣ ሲያነሳኝም ማንሳት። ሰው አንዴ ይጥልሻል፣ አንዴ ያነሳሻል አይደል? ስለዚህ አይፍሩ፣ በቃ ይምጡ፣ ያገልግሉ። ቤተክርስቲያን ገና ብዙ አገልጋዮች ትፈልጋለች አይደለ? እኔም ገና እኮ አሁን ገና የመጣው አገልጋይ ነኝ። በደንብ ትላልቆች ያሳደጉኝ እነ ሊቀ መዘምራን ቴዎድሮስ ዮሴፍን እያየን ነው አይደል ያደግነው። እንትን ይበሉ፣ በቃ ይበርቱ፣ አይፍሩ፣ ሶሻል ሚዲያን ይጠቀሙበት ነው የኔ ሀሳብ። እዚህ ደረጃ እንድትደርስ ቤተሰብ ያለው ሚና ላንተ ምንድን ነው? ቤተሰብን ብቻ ላይሆን ይችላል፣ እንደ ሀገር ላንሳለን። ቤተክርስቲያን የተጫወተችው ሚና ምንድን ነው? ቤተሰብ የተጫወተው ሚና ምንድን ነው? ሰፈር የተጫወተው ሚና ምንድን ነው? እሺ እኔ ያው ማለት ትልቁ ቤተክርስቲያን ናት እኔን ትልቅ ደረጃ እንድደርስ ያደረገች። ለዛውም ደብረገነት ቅድስት ድንግል ማርያም ቤተክርስቲያን እኔ በጣም ካፌ ማትለየኝ ደብር ናት። በነገሮች ላይ በጣም ነው የምወዳት። ከልጅነት ጀምሮ ተኮርኩሜም ተመክሬም ተገስጬም ጎበዝ ተብዬም ያደግኩባት ደብር ስለሆነች በጣም ብዙ ነገሮችን አብዴት እንዳደረግ ያደረገችኝ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ናት። ከዛ ቀጥለው ደግሞ ቀሲስ አሸናፊ ናቸው። እኔ ለምን እንደሆነ አላውቅም፣ ካፌ እንትን አይሉም፣ በጣም ስለምወዳቸውም ይመስለኛል። እና ቀሲስ አሸናፊ ከዚህ በኋላ ቀሲስ እያልኩ ነው የምጠራው። ቀሲስ በጣም እንዴት ነው ሰው እንዲያድግ የሚፈልጉ አይነትም ሰው ስለሆኑ የቤተ ክርስቲያንም ሰው ናቸው፣ ካህን ናቸው፣ ዘማሪም ስለሆኑ እሳቸው ትልቁ ሚና ወስደውታል። እንዴት ወሰዱት ደግሞ በሚለው ስናይ የመጀመሪያ መዝሙሬ እንድሰራ ያገዙኝ እሳቸው ናቸው። ግጥምና ዜማም በመስራት በማበረታታት መዝሙሬን በጣም በማስተዋወቅ አስቢ እንግዲህ ቀሲስ አሸናፊ በጣም ትልቅ ዘማሪ ናቸው። ለአንድ ትንሽዬ ብላቴና በደንብ ሲያስተዋውቁ ምን ያህል እንደሚተማመኑ ልጆች ላይ ይሄን ያህል ትረጃለሽ። እና ሶስተኛ ያው ትንሽ አበዛውብሽ መቼስ እናቴ ናት። እናቴ ወይዘሮ አዜባ ጽባህ ትባላለች። በጣም ቅን ሰው ናት። እኔ አንዳንዴ ጓደኛዬ ናት እንጂ እናቴ ብዬ ብዙም አልጠራትም። በጣም ጓደኛዬ ናት። በጣም ነው የምንግባባው ነገሮችን። አሁን የሆነ ነገር ሶሻል ሚዲያ ማናጀር ራሱ እሷ ናት። የሚገርምሽ በጣም እሷ ናት ማኔጅ የምታደርገው። መዝሙር እንደ ምናምን ይሄ ነገር እንዴት ነው እንደዚህ ብታደርገውስ፣ እንደዚህ ባታደርገውስ፣ ትክክል ያሉ ነገር ካለ መጀመሪያ የምሰማው ከእናቴ ነው። በጣም ታውቃለች። ሰንበት ትምህርት ቤትም ስላደገች በደንብ ነው የምታውቀው። እና እናቴ በዚህ በጣም ትልቁ ሚና ተጫውታለች። ትንሿ አሁንም እያልኩ ነው፣ እኔ ትልቅ ደረጃ አልደረስኩም። ትንሿ ደረጃ ላይ እንድደርስ ያደረገች ወደ መስመር የከተተችኝ እናቴ ናት። ብዙ ጓደኞች አሉ ሰፈርም አይዞ በርታ ልጅ ግንባር መሳም ባይዘው ቀላል አይደለም፣ መመረቅ ቀላል አይደለም። እና ልጅ እያለሁ በጣም ይመርቁኝ ነበር እናቶች አባቶች። ቤተክርስቲያን ላይ አይዞ በርታ በዚህ ነው። አንዳንዴ የሆነ ትንሽ እንኳን አንድ እርምጃ እንድትራመጂ የሚያደርግሽ ይሄ ነገር ነው። እና የሰፈሩ ቅንነት፣ የሀገሩ የአዶላዊዩ ሕዝብ በጣም መልካም ሰው ናቸው። ሌላውን ተውና እኔ የተግባባቸው አገልጋዮች እንዳለ በጣም ቅን ናቸው። ማንሳት እችላለሁ። እኔ አሁን በጣም የሚመክሩኝ አገልጋዮች እነ ዘማሪ የተባረክ ተገኝ፣ ቀሲስ አሸናፊ በቃ እንዳልኩሽ እንጂ በጣም ብዙ አገልጋዮች በጣም ስለማደንቃቸው እንዴት እንደምገልጻቸው አላውቅም። ታውቂያለሽ፣ በጣም ስለምወዳቸው ያው እነዚህ አይነት ሰዎች ህይወቴ ላይ ትልቅ ሚና ተጫውተዋል። ጓደኞቼ በደንብ ተጫውተዋል። እነዚህ ናቸው። ከምንም በላይ ደግሞ ቤተሰብ ትልቁን ድርሻ ይወስዳል። አሁን ብዙ ጊዜ የምናስተውለው ነገር አለ። ወጣቶች ማገልገል እየፈለጉ ቤተሰብ ደግሞ ይከለክላል። እሱ የመጣው ምንድነው ማለት የማይሆን አስተሳሰብ አለ። ቤተሰብና ልጅ ይራራቃል ማለት ነው። ልጅ ቤተክርስቲያን ሄጄ አገለግላለሁ ሲል ወላጅ ደግሞ ይከለክላል። ወላጅ የሚከለክለው ወደ እግዚአብሔር እንዳይቀርብ ካለመፈለግ ሳይሆን እዛ የሚሰማው ነገር ጥሩ ስላልሆነ ነው። እና አንተ እድለኛ ነህ በዚህ አጋጣሚ በዛ እድሜ በልጅነት እድሜ ወደ ቤተክርስቲያን ሄጄ አገለግላለሁ ስትል ቤተሰብ ድርሻውን ወስዶ ኃላፊነቱን ወስዶ ወደዛ እንድትቀርብ ማድረጉ በጣም ትልቅ ነገር ነውና ወደ መዝሙርህ እንምጣ እስኪ። አሁን ደግሞ ምን ያክል መዝሙሮችን ሰራህ? ወደፊትስ ምን አስበሃል? ለህዝበ ክርስቲያኑ ወይም ደግሞ ለህዝቡ አንተን ለሚወድህ
መዝሙር ለሚሰማ ሰው ምን አስበዋል? እሺ እሱን ከመናገሬ በፊት ግን ቅድም አንድ ሀሳብ ስታነሽ ሰማሁሽ። ቤተሰብ ያው ቤተክርስቲያን እንዳይሄዱ ልጆቻቸው ይከለክላሉ። ብዙ ጊዜ ያው ያለ ቤተክርስቲያን እንዲቀርቡ ካለመፈለግ ሳይሆን የሚሰሙት ነገሮች ምናምን ሰው እንዴት ነው አንዳንዴ ሲደብረው ወሬ ይፈጥራል። የሚገርምሽ የኛ ህዝብ በጣም ከባድ ህዝብ ነው ያለን እና ሲደብረው በቃ የሆነ እንደዚህ የሆነ ርዕስን ከርዕስ ጋር ያገናኛል። እኔ የሚገርምሽ እናቴ እንደውም አንዳንዴ አልፈልግም ይሆን በጣም እናቴ ናት ቤተክርስቲያን እንድሄድ የምትፈልግ የነበረው እሷ ናት። በቃ ድቁናም ስቀበል የክህነተ ድቁና በዝማሬም ሳገለግል ስቀድስም በቃ በጣም ብዙ ነገር ያደረገችልኝ እናቴ ናት። እና ሆኑ እንዴት ነው እግዚአብሔርን እመኑት ቤተሰቦች። ይሄ መልእክት ለቤተሰቦች ነው በእውነት በቃ እግዚአብሔርን እመኑት። ልጆቻችን በቤተክርስቲያን ካላደጉ በእውነት ልጆች ሊባረኩ አይችሉም። እኔ ግልጽ ነው የምነግርሽ። ምንም አይነት ኃጢአት ቢኖርብኝ እኔ ምንም አይነት እንደውም አባ ገብረ ኪዳን ሲናገሩ ሰምቻለሁ። ርዕሰ ሊቃውንት አባ ገብረ ኪዳንና ምንም አይነት በደለኛ ብሆን ምንም አይነት መጥፎ ጠባይ ቢኖርብኝ እኔ ከቤተ ክርስቲያን አልወጣም ሲሉ ሰምቻቸዋለሁ ሲያስተምሩና እንደዛ ነው አሁን እየሆንኩ ያሉት። አየሽ ከቤተ ክርስቲያን አልወጣም። ለንስሐው ቅርብ ነኝ። የሆነ ጥፋት ባጠፋ ንስሐ ለመግባት ቅርብ ነኝ። እነዛ ልጆች ግን አሁን እንደዛ እንዳይሆኑ እያረገ ነው ቤተሰብ ማለት ነው። ራሳችሁ በደንብ አድርጋችሁ እየጠበቃችሁ ይሄ ለቤተሰቦች ነው። ልጆቻችሁን በደንብ እየጠበቃችሁ ቤተክርስቲያን ማስኬድ አለባችሁ። ቅዱስ ቁርባን መቀበል አለባቸው። ሰንበት ትምህርት መማር አለባቸው። ሰንበት ትምህርት ያልተማረ ልጅ እኮ ልጅ አይሆንም። በእውነት አሁን አይተሽ ከሆነ አድገው በጣም የሚቆጫቸው ሰዎች አሉ። በደንብ ደግሞ አሁን አንቺም ሰንበት ትምህርት ተምርሻል። ይሄን ማለት ነው በቃ ቤተክርስቲያን ሰንበት ትምህርት መማር አለባቸው። ለህይወታቸውም፣ ለኑሯቸውም፣ ለመልካም ጠባያቸውም። ከልጅ እኮ የሆነ ነገርን የምትጠብቂው ካስተዳደጉ አይተሽ ነው። እንዴት እንዳሳደግሽው ስታቂ ነው አይደለ? ስለዚህ በደንብ አድርጋችሁ ልጆቻችሁ ላይ በሰሩ ይላሉ። ከማህበረሰቡ ስለ መንፈሳዊ አገልግሎት ተቃራኒ የሆነ አስተሳሰብ የመጣው ወይም ደግሞ ልጆቻቸውን እንዲያገለግሉ ወደ ሰንበት ትምህርት ቤት የማይልኩበት ምክንያት አስተሳሰቡስ የመጣው ከምንድን ነው ብለህ ታስባለህ? ይሄ የራሴ ሀሳብ ነው የሚሆነው። ብዙ አይነት አስተሳሰብ ያላቸው ቤተሰቦች ይኖራሉ። ግን እኔ ከራሴ አንጻር ስረዳው አንዳንዴ ቤተክርስቲያን በጣም አታቅርቧቸው፣ እንደዚህ ዲቴል ቅርብ አይበሉ የሚባል አባባል አለ። ይሄ ሰፈር ነው በቃ ሰፈር ላይ ዲስከስ ያደረጉትን ሀሳብ ነው ልጆቻቸው ላይ የሚያንጸባርቁት። ከዛ አንጻር ይመስለኛል። ግን ያ ነገር እኔ አይሰራም ባይ ነኝ። ምክንያቱም ቤተክርስቲያን የፍቅር ከተማ እኮ ናት። ከቤተክርስቲያን በሩን ስትገቢ ከተማ እረፍት የሚያገኙትም ልጆች ጸባያቸው የሚስተካከሉ ቅድም እንዳልኩት በቃ በቤተክርስቲያን ነው። ስለዚህ ይህን ሀሳብ ብተው ትላለሁ። እንደውም በእውነት ቤተክርስቲያን ላኳቸው ልጆቻችሁን አብራችሁ ሂዱ። እንደውም ልጆች እንደውም አንድ መምህር ሲያስተምሩት የሰማሁት ምንድን ነው እንደውም ቀሲስ አሸናፊ ናቸው እና ከልጆቻችሁ ጋር ጸልዩ። እንደውም እናቶች አባቶች፣ እኔ አሁን ለአቅመ አባት አልደረስኩም፣ ትዳር የለኝም፣ የራሴ ያው እንዴት ነው ለብቻ የምኖር አይነት ሰው ነኝ። ግን ምናል ከልጆቻችሁ ጋር ጸልዩ ተንበርክካችሁ። ምክንያቱም ልጆቻችሁ አይደሉም። ይሄ እና ልጄን ጸልይ በዚህ ጉዳይ ብትዩ እሺ ነው የሚልሽ። በጣም ነው ደስ የሚለው። ምክንያቱም ጸሎት ነው የተባለው። አሜን አሜን ጸልይ ብትዩ አሁን የ3 ዓመት ልጅን በደንብ አድርጎ ነው አብሮሽ የሚጸልየው። ንጹህ ልብ ስላሉ ደግሞ እርግጠኛ መሆን ያለባቸው ነገር ያ ጸሎት ይሰምራል፣ በቃ ወደ እግዚአብሔር ያደርጋል። ይብቻል። ምክንያቱም የህፃናት ልብ ንጹህም ነው አይደል? ስለዚህ አብራችሁ ራሱ ሂዱ ቤተክርስቲያን። በቃ ሰላም አለው ቤተክርስቲያን። በደንብ ሂዱ አብራችሁ ከልጆቻችሁ ጋር። አይናው ከስራ ጋር አይመችም፣ ልክ ነው ካለው የህይወት ሩጫ ጋር አይመችም አይደለም። እሱ እኔም በአቅሜ ሩጫው አወዛግቦኛል። ይብቻል። የራሴን ስራ ለመስራት ብዙ የምንታገል አይነት ሰዎች ነን። ግን ያው እንዳልኩት ባላችሁ ሰዓት ሁሉ ልጆቻችሁን ወደ ቤተክርስቲያን የነገ ልጆችን ማፍራት መቻል አለብን። እኛም መስተካከል አለብን። በዚህ አጋጣሚ ማንሳት ያለብን እኛም ልጆች ነን፣ ወጣቶች ነን እኮ። ስለዚህ መስተካከል አለብን። በቃ ወደ ቤተክርስቲያን መቅረብ አለበት ማንኛውም ሰው። እንደዛ ነው የማስበው። እና የሰፈር ወሬ ነው ሊሆን ይችላል። ከልጅነቱ ጀምሮ መንፈሳዊ ነገሮች እያሳዩ ቢያሳድጉት አንድ ልጅ ከቤተሰብ መጀመሪያ ከቤተሰብ ይጀምራል ነው። ኤግዛክትሊ ከቤተሰብ ይጀምራል።
መልካም ወደ መዝሙርህ ልምጣልህ። ወደ ራስህ መዝሙር ስንት መዝሙሮችን ሰራህ የሚለውን መጀመሪያ እናንሳ። 6 መሰለኝ እስካሁን እግዚአብሔር ይመስገን የራሴ መዝሙሮች ማለት ነው። 6 መዝሙሮችን ሰርቻለሁ። እንዴት ነበር ስትሰራቸው የነበረውን ሁኔታ እስኪ ያጫውተኝ። 6ቱንም መዝሙሮች የሰራሁት በአጋጣሚ ነው። አጋጣሚ ስልሽ አስቤ የሰራሁት መዝሙር የመጨረሻ መዝሙሬ ነው፣ 6ኛው መዝሙር ነው እንጂ በጣም በአጋጣሚዎች ናቸው መዝሙሮቹን የሰራኋቸው። እና የመጀመሪያው መዝሙሬ አላውቀውም ብዬ ይላል እና በጣም እንዴት ነው ቃላቶቹ በጣም ደስ የሚሉ ቃላቶች ያሉት መዝሙር ነው። እና አላውቀውም ብዬ በካድኩት ምሽት በሚወደኝ ጌታ ታየው በስስት የኔ ልብ እንደዚህ የኔ ልብ ክፋት ላይ እያለ እንደማለት ነው። የኔ ልብ ክፋት ላይ ኃጢአት ላይ እያለ ያንተ ልብ እንደዛ ያንተ ልብ ደግሞ በፍቅር እየጠራኝ ማለት ነው። ያው ሀሳቡን በደንብ ትረጃለች ከመዝሙሩ። ዘመን ይቆጠራል ፍቅር እንደበዛ ይላል። እና አጋጣሚ ዘማሪ ቀሲስ አሸናፊ ገብረ ማርያም ነበሩ ይሰሩልኝ እና ቴሌግራም ላይ ቀሲስ እንደዚህ ምናምን ግጥም ምናምን ስጠይቃቸው ይሄን ግጥም ላኩልኝ። ወዲያውኑ ነበር የላኩልኝ ይሄን መዝሙር እና መዝሙሩን ገና ስቱዲዮ ሲሰሙት ወደውት ነበረ። ስንሰራውን በጣም በፍቅር ነበር። ከዛም በኋላ ነው ከህዝቡ ጋር በመዝሙር በሚባል ነገር በደንብ ከዚያ በፊት ከቨር መዝሙሮች በደንብ እሰራለሁ፣ ግን በደንብ ከህዝቡ ጋር በደንብ የተገናኘሁት በደንብ በዛ መዝሙር ሰዎች ተጽናንተውበታል ብዬ አስባለሁ። አንዳንድ ሰዎች በደንብ ደግሞ ወደፊት ሰዎች የሚጽናኑበት መዝሙሬ ሊሆን ይችላል እና የመጀመሪያ መክፈቻ መዝሙሬ እሷ ናት፣ አላውቀውም ብዬ በካድኩት ምሽት። ከዛም በኋላ የቀናት ጌታ የሚል መዝሙር፣ ስምሽ ጣፈጠኝ፣ ይነጠፍ ለክብሩ፣ ተሰብሬ ያልቀረውም የሚሉ መዝሙሮችን ሰርቻለሁ ማለት ነው። በአጠቃላይ 5-6 እንደዛ የሚሆኑ መዝሙሮች ናቸው ማለት ነው። ወደፊትስ ምን አስበዋል? ለተመልካቾች መዝሙር ለሚወዱ ለሚያደምጡ በሙሉ ምን አስበዋል? ቆንጆ አልበም በእውነት እግዚአብሔር ይርዳኝ። ቆንጆ አልበም እየሰራው ነው። ኦልሬዲ ጀምሬዋለሁ። እግዚአብሔር ይርዳኝ። ከምንም በላይ ደግሞ ቅዱስ መርቆሬዎስ እስቲ ጸልዩልኝ። በዚህ አጋጣሚ በቅርቡ እግዚአብሔር ቢፈቅድ በቆንጆ አልበም በቆንጆ ስራ እንደምመጣ እምነት አለኝ። ይጠብቁ። ወደ መጨረሻው ደርሰናል። በመጨረሻ ማስተላለፍ የምፈልገው መልእክት ካለ እድሉ ልስጥ። እሺ፣ ማስተላለፍም ማመስገን የምፈልጋቸው አንዳንድ ነገሮች ይኖራሉ። የሲስተር ባለቤት ሱራፌል ይባላል እና ሱራፌል አይናለም ቅድም ላነሳው ብዬ ሀሳቡ ላይ በደንብ እንትን ለማለት አልተመቸኝም። ታውቂያለሽ፣ በጣም የሚለይ ሰው ነው። አንዳንዴ እግዚአብሔር ሲባርክ በጣም እንደዚህ ከተባረከ ቤተሰብ ጋር ያገናኝሻል አይደል? በጣም የተባረከ ሰው ነው። ሱራፌል አይናለም ይባላል። ኢንጂነር ነው። ሶሻል ሚዲያ ላይ ቅድም ላነሳው ብዬ ያው እንዳልኩሽ እንትን ስለሆነብኝ ነው እና ሶሻል ሚዲያ ላይ በብዙ ነገር ትልቅ ደረጃ እንድደርስ ያደረገኝ ትልቅ እኔ አሁን ይሄ ለእኔ ትልቅ ነው። ገብቶሻል? ትልቅ ነው ብለሽ ስታምኚ ደግሞ በደንብ ይሰጥሻል። እግዚአብሔር እንደዚህ አይነት አምላክ አይደለ? እና በብዙ ነገር የሚያግዘኝ የሚያበረታኝ በጣም ትልቅ ሰው ቁም ነገረኛ በጣም ይልሽ እንዴት መሰለሽ ዓለማዊውንም መንፈሳዊውንም እንዲያዘ ሰው አጋጥሞሽ ያውቃል? እንደዚህ አይነት ሰው ነው እና ብዙ ነገር ከሱ ተምሬያለሁ እና እሱም በጣም ማመስገን ፈልጋለሁ። ከዛ ቀጥሎ ዘማሪያንን በጣም አመሰግናለሁ። እኔ ይገርምሻል ዘማሪያንን በጣም ሲወድ ራሴን በደንብ አየዋለሁ። ይገርመኛል። በጣም ነው የምወዳቸው። የእያንዳንዱ መዝሙር ስሰማ ራሴን አገኝበታለሁ በደንብ ማለት ነው እና ብዙ ዘማሪያንን ላመሰግን ፈልጋለሁ። እንዲህ ማለት አልችልም። ሞር ደግሞ ዘማሪ ቀሲስ አሸናፊ ገብረ ማርያም፣ ዘማሪት ምርትነሽ፣ ነብዩ ሳሙኤል ያው እኔ በጣም ስለምወዳቸው ነው የክብር ስማቸውን ብዙም የተጠቀምኩ ያለው ነው። ሊቀ መዘምራን ቴዎድሮስ ዮሴፍ እና አቤል መክብብ በጣም ነው ላመሰግናቸው የምፈልገው። እግዚአብሔር ያክብርልኝ። ወደፊት ደግሞ ብዙ ስራዎችን ሰርቼ ደግሞ ድጋሚ በዚህ ስቱዲዮ መጥቼ አልበሜን አድምጡልኝ። እንግዲህ የተለፋበት ስራ ነው እንደምል በጣም እምነት አለኝ። የመጨረሻ መልእክቴ ደግሞ የሚሆነው ይሄ ምስጋና ነው እስካሁኑ። የመጨረሻ መልእክቴ ደግሞ የሚሆነው በምንም ነገር ፈተና ውስጥ ብትሆኑ፣ በምንም ነገር መሰናክል ውስጥ ብትሆኑ፣ በምንም አይነት የህይወት ሁኔታ ውስጥ ብትሆኑ እግዚአብሔርን ተስፋ አድርጉ። ሰው ማመን በዚህ ሰዓት አያስፈልግም። በቃ ሰው ተሰባሪ ፍጥረት ነው። አንዳንዴኛ እግዚአብሔር ላይ ቀንበራችንን ከማስቀመጥ ይልቅ ሰው ላይ ማስቀመጥ ይቀለናል እና እንደዚህ አይነት ሰዎች አትሁኑ። በቃ እግዚአብሔር አለ፣ ብዙ ነገሮቻችሁን መሸፈን የሚችል አምላክ አለ እና ልል የምችለው ነገር ይሄ ነው። በርቱልኝ። በጣም ነው የምወዳችሁ።
የሶሻል ሚዲያ ተከታዮችንም አመሰግናለሁ። እሺ እኔም ከልብ ነው ማመሰግነህ። ስቱዲያችን ድረስ መጥተህ ስለ ቃለ መጠይቁ ትብብር ስላደረክልኝ በጣም ነው ማመሰግነህ። አመሰግናለሁ። ከዘማሪ ዲያቆን ዮሐንስ መሐመድ ጋር የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ሳምንት ሌላ እንግዳ ጋር የምንመጣላችሁ ይሆናል። እስከዛው ግን እናንተ ይህንን አገልግሎት እየደገፋችሁ ሼር፣ ሰብስክራይብ እያደረጋችሁ ቆዩን። ቸር ቆዩልን።